እኔን አታቀኝም በእኔ ተማምነህ አታውቅም እንዴ ለምን እንደዚህ መተማመን አለመተማመን ነገር እንደዚህ ሽፍንፍን ተደርጎ የሚታለፍ ነገር እኔ እንደማልወድ ታውቂያለሽ አይደል እነሱን አስገድደን ወይ ደግሞ እነሱን ይዘን በግድ መሬቱን እንዲሰጡን እናስደርጋለን አፈና ማለት ነው እንደዚህ እንዳጠራኝ እኮ እያልኩ ነው በሰዎች ሬሳ ላይ እንደዚህ እንዳጠራኝ እያልኩ ነው ነገር ሰማይ እኔ ነገርኩ ግደሉ ምናምን የምትለው የትኛው ኬዝ ይሄ ተራ ነገር ነው ግደሉ አዲስ ነገር አዎ አውቃለሁኝ ለኛ ምንም ነው ግን የትኛው ኬዝ ነው በየትኛው ጉዳይ ነው እሱ ምን ነው ተጠቅቆም ያቀኝ እሱ ምን ነው ያመጣጣችሁ ማለት እሱ ምን ነው ያመጣችሁ ነገር ነገርኩሽ እኮ የምፈልገውን ነገር ደጋግሜ አንዴም ሁለቴ ሶስቴ ነግሬሻለሁ ቤት ፈልጋለሁ ቤት ነው የምትፈልገው ምንም ችግር የለውም ቼክን ከፈለክ አያስፈልግም እንዳትነኪ እሱ ቁጭ በይ እያንዳንዱ እንድትነግር እስክንተማመን ድረስ በዚህ አይነት ነገር መልኩ ነው ምን ነው እያንዳንዱን ነገር እንድንኖር አፈልጋለሁ የት አካባቢ ነው የሚገኙት ቤቶች ማምጣት ፈልጋለሁ እሺ ቦሌ አለን ቦሌ ሜክሲኮ እሺ ብቻ አንተ የፈለከው ሰፈር ላይ ምንም ችግር የለውም ሁሉ ስቴቶች ሁሉ አፓርትመንቶች በሬንጅ ነው ብቻ አንተ እንደዚህ እንትምትለው ነገር አቆምና የፈለከው ነገር ግን በሌላ ሰዎች ስም ያለ በሌላ ሀብታሞች ስም ነው ያለው ወይስ በራስሽ ስም ነው መጀመሪያ የርጠኛ ምን ማለት ነው በእኔ ስም አይሆንም ሲጀመር እሺ ግን ምንም ችግር የለውም የፈለከውን ቤት እኔ አሁን ልትክጂኝ ስለምትሺ ማለት ነው በኋላ ላይ መተማመን ወንጀለኛ መተማመን አይችልም ስለዚህ እነዛን ነገሮች የሚያንቀሳቅሱ ሰዎች ማንነታቸውን ትነግሪኛለሽ ምንም ችግር የለውም እኮ እሺ ይሄው ሰነዶች አሉ ወረቀት ላይ ሁሉም ስሞች አሉልኝ ምንም ነገር አሉ እዚህ ዶክመንቶች አሉ ምንም ችግር የለውም እኔ በአንድ ስልክ የምጨርሰው ነገር ነው አንተ የፈለከውን ነገር ብቻ ንገረኝ የፈለከውን ቤት ብቻ ንገረኝ ስለዚህ ባንቺ ስም አይገኙም ግን ካንቺ ነው ትዕዛዝ የሚቀበሉት ነው እዛ ሂጂ ቀጥታቸው ይተባበሩኛል ማለት ነው እሺ በልዩ ስሞቻቸው ሄጄ ስገናኛቸው ማን መሆናቸውን ማወቅ ስለምፈልግ የሰዎችን ስም ልትነግሪኝ ትችያለሽ እዛ ሲሄድ የሪስቴቶችን ኃላፊ የት አካባቢ ያሉት እንድትነግሪኝ ይፈልጋል አይ እሱን እንኳን ማድረግ አልችልም ቤቱን እንድታገኝ ተባበራለሁ ጊዜን እየፈጨሽብኝ ነው ያለሽው መተባበር ከፈለግሽ ልትነግሪኝ ይገባል አይ እንደዛ ማድረግ አልችልም እባክህ እንደዚህ አትበለኝ ስማቸውን ልነግርህ አልችልም እንድታቂ የምፈልገው ነገር አንድ ነገር አለ ኃላፊ ነኝ ብለሻል ባለቤትነቱ የኔ ነው ብለሻል ካንቺ በላይ ኃላፊ እንደሌለብሽና አንድ ስልክ ነው አዝጂ ሁሉ ነገር ማስተካከል ይችላል ብለሻል ይሄን ነገር እንዳምንሽ ከፈለግሽ የነሱን ስም ግን መንገር አልችልም እባክህ ቤት ነው የፈለከው አይደለ ቤት ሰጣሃለሁ የፈለከውን ቤት ሰጣሃለሁ እንደማትክጂ በምን አውቃለሁ እንደማትክጂ ትሄድና ተናግራቸዋለህ ከዛ በኋላ ቤቱን ይሰጣል እኔ እዚህ ደውልና ነግራቸዋለሁ ስለዚህ እኮ እነዛን ሰዎች ማለት ነው በትክክለኛው መልኩ ማናገር ስለምፈልግ ሰዎቹን ማሳወቅ አልችልም ማለት ስለዚህ ወንጀል ውስጥ የነበረች ሰው ናት እጅግ ሰው ስትገል ነበር የጻናት መለኒ ስታስገባ ነበር ብዬ ለህግ አሳልፌ ልስጥሽ ማለት ነው በቃ እንደዛ እንዳታደርግ እንደዛ ካላደረኩም ሰዎችን ነገርሽ በትክክል ይሄ ሰዎች ነው ሰው ነው የኃላፊዎች ስም ነው እዚህ ውስጥ ያለው አዎ እሺ ኦኬ የካሳንቺስ አካባቢ አቶ ዋጋዬ ዘለቀ ኦኬ በጣም ጥሩ እስክንድር በላቸው ይሄ የለቡ አካባቢ ኃላፊ ስም ነው አዎ በጣም ጥሩ ከነፎቶአቸው ነው እየያዛችሁ ያላችሁት አዎ ሁሉም ዶክመንት እሱ ላይ በጣም አሪፍ በጣም ጥሩ እባክህን በቃ ማለት የፈለከው ይሄ ነበር የምፈልገው እኔ ወንጀለኛ ይመስልሻለሁ እኔ እንደዚህ የምተባበርሽ ይመስልሻል የኃላፊዎችን ስም ለማወቅ ነበር ሆን ብዬ ነበር እንደዚህ ያደረኩት ስለዚህ ለአንዴና ለመጨረሻ ጊዜ ጨርሰናል ማለት ነው አንቺም ተባባሪዎችሽም ዘብጥያችሁን ትወርጃላችሁ ወንጀላችሁ እዚህ ላይ ያበቃል ማለት ነው ልትተባበሪ ፍቃድ ማቆሻሻ እንደሆነ የምን ነው
እንግዲህ ቤተሰቦቻችን አቶ አሸብር በሚል ሽፋን ስትንቀሳቀስ የነበረው ልክ እንደ አቶ ሳሙኤል የማፊያው ቡድን ሁሉ ተደራጅቶ ስሙን እየቀየረ ወንዶቹ በሴት ሴቶቹ በወንድ ደግሞ ራሳቸውን በደንብ እያደራጁና ከስር ከመሰረታቸው ጀምሮ ወንጀሉን ከጀመሩበት ሰዓት ጀምሮ ስማቸውን ቀይረው ማንነታቸውን ቀይረው ሊያዙ ያልቻሉትን በተለያየ ሽፋን ሲጠቀሙ ስለነበር ነው። በተቀጸላ ስሟ ወይም በወንጀል ስሟ አቶ አሸብር ወይም ደግሞ በሎርማን ደግሞ በመታወቂያ ስሟ ደግሞ ህይወት የምትባለው ግለሰብ ስሟን ለረጅም ዓመት ቀይራ የህግ አካላቶችም ሆነ መርማሪ ጋዜጠኞች በትክክል ፈልገው ሊደርሱባት ያልቻሉት በወንድ ስም አቶ አሸብር በሚል የወንጀል ስሟ እየተንቀሳቀሰች የነበረችው ወይም ደግሞ እንዳልኳችሁም በትክክለኛ ስሟ ህይወት የምትባለዋን ሴት ዛሬ ቢሮ ውስጥ የተለያዩ የወንጀል ድርጊቶችን እንደምትፈጸምና እንደምታቀናብር ጭምር ያየንበትን የሚመስል ነገር ይዘናት አሁንም አጠገባችን ሆኖ የምትቀመጠው እስኪ በምን አይነት መልኩ ወንጀሎችን ስትፈጸም እንደነበረ ስታስፈጽምም እንደነበረ ጭምር በተወሰነ መልኩ ልታወራን ዝግጅት አድርገናል። የምታወራን ይሆናል። አብራችሁን ቆዩ፣ ተከታተሉ። እሺ ተነሽ። ይህንን ሀዘን ማዘን ይህንን መረበሽ መጀመሪያ ወንጀሉ ከመፈጸሙ ወንጀል ከመፈጸምሽ በፊት ነበር። አሁን ማዘኑ መወራጨቱ ማልቀሱ ምንም አይነት የሚጠቅምሽ ነገር የለም። እድሜ ልክሽን ሰዎችን ስትበዲ ስታሰቃይና ስትገይ ጭምር ነበር የነበርሽውና አሁን ለአንዴና ለመጨረሻ ጊዜ የፈጸምሽ የነበረው ወንጀል ሁሉ ተጋልጿል። መረጃ፣ ፋይሎች፣ ሰነዶች በጠቅላላ ተሰድሯልና በትክክለኛው መልኩስ እንዴት ነው እስከዛሬ ሊደረሰባችሁ ያልቻለው? እንዴት ነበር ስታስገቡ የነበሩት? ምን አይነት አካላቶች እስከ እናንተ ጋር ትብብር ሲያደርጉ ነበሩ? ከትክክለኛ ስምሽ ከትክክለኛ ማንነትሽ ጀምረሽ እያንዳንዱ ያለው ነገር ታስረጅኛለሽ። ከስምሽ ትጀምሪኛለሽ። ትክክለኛ ስምሽ ማን ነው? ህይወት ደመላሽ እባላለሁ። ህይወት ደመላሽ። ኦኬ። እና በተቀጽላ ስምሽ ማን ነው? አቶ አሸብር። አቶ አሸብር። በጣም የሚገርም ነገር እኮ ነው። አቶ አሸብር የሚለውን ስም ለምንድን ነበር ያልሽው? የተለያዩ ስራዎችን ለመስራት ነበር። ምን አይነት ስራዎችን? የሪል ስቴት ስራዎች አሉን። አፓርትመንቶችን እንሰራለን። መድኃኒቶችን እናስመጣለን። እሺ የተለያዩ መድኃኒቶችን እናስመጣለን ብለሻል። መድኃኒቶቹ ጊዜ ያለፈባቸው ሊሆኑ ይችላሉ። የተለያየ የተበለሻሹ ነገሮች ሊሆኑ ይችላሉ። የሪል ስቴት ስራውንስ እንዴት ነው የምትሰሩት? ምንድን ነው የሪል ስቴት ስራውን? አልገባኝም። በደንብ እንድታስረጅኝ እፈልጋለሁ። ሁሉንም እዚህ ውስጥ ያሉትን ሰዎች ልጠቁመህ ላሳየህ እችላለሁ። እባክህን እኔን ከዚህ ውስጥ አውጣኝ። ስለ ነገሩ ተነግሪኛለሽ። መጀመሪያ ስራችሁን እንዴት እንደምታቀላጥፉት ተነግሪኛለሽ። ከዛ በኋላ ደግሞ ሰዎቹ ጋር ወስደሽ ደግሞ እያንዳንዱ ከተደበቀበት ይሄ የወንጀል ሰንሰለት ለአንዴና ለመጨረሻ ጊዜ ይበጣጥሳል። ጉዳዩ ግን አሁን በደንብ ተነግሪኛለሽ። እኔን ከነሱ ጋር እንዳታገናኘኝ። በቃ እኔ ይሄንን መረጃ እንደሰጠውክ ሊያውቁ አይገባም እነሱ። አንድ እንድታቂ የምፈልገው ነገር ቢኖር ማለት ነው እኔ እሱ ምናምን የለም። ሁላችሁም ወንጀለኛ በአንድ ስም ነው የምትጠቀሱት፣ ወንጀለኛ በሚል አቶ ሳሙኤልም ሆንሽ ህይወትም ሆንሽ ስምሽ ምንም የሚቀይረው ነጥብ አይኖርም። ስለዚህ ለአንዴና ለመጨረሻ ጊዜ ነው እየነገርኩሽ ያለሁት። በቂ መረጃ አግኝቻለሁ። ካሜራ ላይ እንድትናገሪልኝ እንድትወጣጭ የፈለኩት ነገር ሁሉ ማወቅ ያለብኝ ነገር ሁሉ ሰምቻለሁ። ለአንቺ ላይ ክስ ለመመስረት በቂ ነው። ስለዚህ እንዴት ነበረ ጉዳያችሁን የምታካሄዱት? የሪል ስቴት ጉዳይ እንዴት ነበረ ተፈጻሚ የሚሆነው? እባክህን እንደዚህ አታድርግ። ስንት የገነባሁትን ንብረት ስንት የገነባሁትን ነገር አታጥፋ። እባክህን እንደዚህ አታድርግ። እባክህን የፈለግከውን ነገር እኔ እሰጥሃለሁ ብዬሃለሁ። መጀመሪያም ቤት ነው አልከኝ፣ ቤትም እሰጥሃለሁ። የፈለግከውን ነገር ጠይቀኝ፣ የፈለግከውን ነገር አረግልሃለሁ። እባክህን እንደዚህ አታድርግ። አሁንም ወደ ወንጀል ስራ አንተም ስራ እኔም ልስራ። ወንጀል መበከል የሆነ የህግ ሰው ሲመጣባችሁ ሳንቲም እየሰጣችሁ ጋዜጠኞች ሲመጡባችሁ እንዲህ ነው ሀገር ያበላሻችሁና እየበታተናችሁ ያላችሁ። ስለዚህ ለአንዴና ለመጨረሻ ጊዜ ጠይቅሻለሁ። እኔን በገንዘብ ስለመደለሉ እኔን በገንዘብ ስለማታለሉ እርሹ። እናም ትነግሪኛለሽ እያንዳንዱ ነገር የሪል ስቴት ስራዎችንም የመድኃኒት ስራዎችንም እንዴት እንደምትሰሩ በግልጽ ማወቅ እፈልጋለሁ። ችግር የለውም፣ ሁሉንም ነገር እነግርሃለሁ። ግን አንተ ከዚህ ውስጥ ታውጣኛለህ። ምንም ችግር የለውም፣ ሁሉንም እነግርሃለሁ። ይኸውልሽ ሙሉ ለሙሉ ከወንጀል ከሰራሻቸው ነገሮች አንጽቼ እንደ ሎርማን እንደ ጤነኛ ሰው ሎርማን ህይወትሽን ትመሪያለሽ ማለት አይደለም። የሚገባሽን ቅጣት ታገኛለሽ። ስትፈጽም የነበረው የአደንዛዦች እጾችን ነበር ስታስገቢ የነበረው። የተለያዩ የህፃናት ምግቦችን ነበር ስትበኪ የነበረው። የሰዎችን ስትናገሪ ከነበሩት በጣም ዘግናኙ ጣቶቹን ስቆርጥ እጁን ይዞ መጣ ምናምን
ይሄ በጣም የወንጀለኛ በጣም እጅግ በጣም አጸያፊ ሰዎች የሚያደርጉትን ድርጊት ነበር ስትፈጽም የነበረው ማለት ነው። ተባባሪም ስትሆኝ ነበር ለተለያዩ ነገሮች። ስለዚህ ቢያንስ ይቀልልሻል እየተናዘዝሽ ከሆነ በትክክል ከዚህ በኋላ ወንጀል መስራትሽን አቆመሽ ወንጀለኞችንም ካጋለጥሽ ቅጣትሽን ይቀልልሻል እንጂ ቅጣትሽ ይሰረዛል ማለት አይደለም። እኔ ካንቺ እንኳን መረጃውን ባላገኝ ማለት ነው መረጃውን ፈልፍዬ ከየትም አመጣዋለሁ። ስለዚህ ብትተባበሪኝና ትክክለኛውን መረጃ ብትሰጪኝ ላንቺም ጥሩ ነው። እሺ ሪል ስቴቶቹ መሬቶች መጀመሪያ ከገበሬዎች ነው የምንገዛው። ከገበሬዎች ነው የምንገዛው? ምንገዛውም አይደለም ያው አንዳንዴ ያስገድደንም እንወስድባቸዋለን ፍቃደኛ አይሆኑም ገበሬዎቹ። እሺ በልጆቻቸው በሚስቶቻቸው በዘመድ አዝማድም ገብተን ቢሆን መሬቶቹን እንወስዳለን። ከዛም በኋላ የሪል ስቴቱን ስራ እንጀምራለን። እንዴት ነው በዘመድ አዝማዶቻቸው ነው ምንገባው ምናምን ነገር ስትይ? እነሱን አስገድደን ወይ ደግሞ እነሱን ይዘን በግድ መሬቱን እንዲሰጡ እናስደርጋለን። ኦኬ አፈና ማለት ነው እያደረጋችሁ የገበሬውን ወይም ደግሞ መሬቱን አልሸጠም ያለን ሰው አፈና የተለያዩ ነገሮችን እያደረጋችሁ ነው እንትን የምትሉት ማለት ነው? አዎ እሺ ልጆቻቸውንም እንወስዳለን። ከዛ ወደ ሳይሆን በግዳቸው መሬቱን ይሸጡልናል ወይም ወደኛ ስም ያስተላልፉታል። ያው በአንድ ስም አይደለም የሚገዛው በተለያየ ሰዎች ስም ነው የሚገዛው። መሬቱ ይገዛል። ከዛ ግንባታው ይጀምራል። ቶሎ ከእጃችን እናወጣዋለን። መሬት ላይ የሰራነውን ነገር ወዲያው እንሸጣለን ማለት ነው። እጃችን ላይ እንዳይቆይ በፍጥነት ወደ ሌላ ግለሰብ እንሸጣለን። ከእጃችሁ ላይ ወጥቶ ማለት ነው። ማለትም ግንባታው ከተደረገለት በኋላ ካርታው ታችሁለት በተለያየ ሶስም ወደውኑ ለሽያጭ ታቀርቡታላችሁ? አዎ ወደዛ እንቀይራለን። የገበሬው ታዲያ ዕጣ ፈንታውስ ምንድነው? መጀመሪያ ላይ እሱኛ ያገባንም በቃ የፈለገው መሆን ይችላል። እኛ ዋናው አላማችን መሬቱን መውሰድ ነው። ገበሬና የገበሬ ልጆች በየመንገዱ ይበተናሉ ማለት ነው። እሱኛና ያሳስበን ሱኛና ያሳስብ ምን አይነት ጭንቅላት ነው ያላችሁ? የተፈጠሩ ያሉትን እያንዳንዱን ነገሮች ማለት ነው የሆኑትን ነገሮች በትክክል እየነገርሽኝ አይደለም። ድምጽሽን ቅስስ አድርገሽ ምንም አይነት ነገር እንዳልተሰማው ምንም ነገር የፈጠርሽው ነገር ኖርማል እንደሆነ አሁን እናደርገዋለን። ሀዋይ መለከታንም ነው እያልሻለሽ ነገርኩ አይደል እንዴ? አንተ ሲጀመር ምን ያገባሃል? ለምንድን ነው እንደዚህ የምትጎረጉሩ ነገሮችን? ምን ያደርግላል? እነሱ እኮ አንድ ቀን ብትወድቅ ዞር ብለው ማያዩ ሰዎች ናቸው። ይሄን ካሜራ ደግሞ ዞር አድርግልኝ ቅድም ነግሬሃለሁኝ አይደል? እላት እዛ ይኸውልሽ አንድ እንድታቂ የምፈልገው ነገር ቢኖር ካሜራውም አይጠፋም። እኔም ደግሞ ካንቺ ጉቦ አልቀበልም። በዛ ላይ ደግሞ የማህበረሰቡ አይጠቅሙህም። ግዴታ ይሄ ለማን ነው የምትሰራው? ይሄን ነገር ለማንም አትጠቅምም እኮ ለማን ነው የምትሰራው? ይኸውልሽ አንድ እንድታቂ የምፈልገው ነገር ቢኖር እስከዛሬ ምናልባት ለፈጸምሻቸው ወንጀሎች እነዛን ገበሬዎች አልደረስኩላቸውም ይሆናል። ግን ከዚህ በኋላ ለየትኛውም አይነት ስለ ገበሬ ነው የምትጨነቀው? ገበሬ አንቺ ገበሬ አምርቶ ያመጣው ነው አይደል? ምንድነው ገበሬ እኮ ምንም ነው የማይሰራ። ምንድነው አንተ ግን እኮ የሰው ልጆች ናቸው እኮ የሰው ልጆች ናቸው። አዎ ሰው ምናምን ትላለህ እንዴ? ምንም ሰባዊነት አይሰማሽም? ምንድነው ሰባዊነት? አንቺ ከሰው ከቤተሰብ ከእናት ከአባት ከእናንተም ወንድም እህቶች ምንም አይነት ማንነት የለሽ። ብር ነው እሺ ዋናው ለህይወት ዋናው ቁልፉ ብር ነው። ብር ምንም ነገር የሚያመጣ ከሆነ እሰራዋለሁ። ብር ያለ ሰው ምን ያደርጋል? ሰው ምንድነው ህሊናሽስ የገደልሻቸው ሰዎች ምንም ላንቺ ቫልዩ የላቸው። አንተ ያደክከን አንተ ያጣህ ቀን ሰው ዞር ብሎ መጥቶ አያግዝህም። ይሄንን እወቅ። ሰው አትበል። ገበሬ ሰው ምናምን እንደዚህ አይነት ጭንቅላት ካለሽ ከተለያዩ ሰዎች ጋር ከውጪ ካሉ ሰዎች ጋር የመገበያየት የመነገድ እና የተለያዩ ነገሮችን የማድረግ የንግድ ጭንቅላት ካለሽ በትክክለኛው መልኩ ለምን አታርጊው? ለምን ሰዎችን መግደል ማስገደል እና ማስገደድ ያስፈልጋል? እዚህ ቆሻሻ ሀገር ላይ እንደዚህ አይነት ስራ ነው እንጂ ንጹህ በስርዓቱ ቢዝነሱ የሚሄደው እንደናንተ አይነት ሰዎች ናችሁ ቆሻሻ ያደረጋችኋት። በፍጹም ሀገራችን ቆሻሻ አይደለችም፣ ልትሆንም አትችልም በፍጹም። ግን እንደናንተ አይነት ኃላፊነት የማይሰማው በየትላልቅ ተቋማት ውስጥ ተሰግስጎ ያለ በየግል ተቋማት ውስጥ ተሰግስጎ ያለ ሙሰኛ እንደናንተ አይነት ወንጀለኛ ሰዎች ናቸው የሰው ኃላፊነት የማይሰማቸው ሰዎች ሆነው እየኖሩ ያሉት ቢገባሽ። ስለዚህ አሁን እነዛን ሰዎች በጠቅላላ መረጃዎችን በጠቅላላ ይዣለሁ። ስልኮችን እየደዋወልሽ በአካል እንዲገኙልን ከያሉበት ቦታ ስልክ ሸጥሻለሁ ትደውይላቸውና እነዛ በየቦታው ለኃላፊነት ያስቀመጥሻቸው ሰዎችን አንድ ባንድ ማለት ነው ትቀጥሪልኛለሽ። እዚህ ቦታና እዚህ ቦታና እዚህ ቦታና እያልሽ ባልኩሽ መሰረት
አድራሾችን ደውለሽ ታስገኛቸው እንደዛማ አላደርግም እሺ የኔ ጥቅም ምንድነው ለኔ ምንድነው ለአንዴና ለመጨረሻ ጊዜ ነው ምነግርሽ ምንም አባሽ አላደርግልሽም ከዚህ በኋላ እንደው ምንም ነገር ነው ማላደርግልሽ አታስጩሂኝ በትክክለኛው መልኩ እያወራሁሽ ነኝ እንደ አንድ ወንጀለኛ መሆንሽን አይደለም እያወራሁሽ ያሉት ስለዚህ እነዛን ሰዎች ትደውይላቸውና በየተራ ቦታቸው ላይ እንዲመጡ ታደርግልኛለሽ እስኪ ሊስቱን ትሰጠኛለህ አንዴ እስክንድር በጣም ጥሩ ይሄኛው አንደኛው ስልክ ነው አንድ ዲታ አይነት ነገር ልታሳውቂ ልታስሞክሪ ብትሞክሪ ሁለተኛ እድል አልሰጥሽም ትወረወሪያታለሽ ተማቀቂያታለሽ እዛ በትክክለኛው ምንም እንዳልተፈጠረ አድርገሽ በሰጠውሽ አድራሻ በሎኬሽኑ ጥሪ በ20 ደቂቃ ውስጥ እንዲደርስ አድርጊ ሄሎ አቶስ መስፍኔ እንዴት ነህ ሰላም ነው አይደል አለን እግዚአብሔር ይመስገን አዎ ደህና ፈልጌ ነበር ለጥብቅ ጉዳይ አዎ በጣም አስቸኳይ ነው ባክህን ቶሎ ትመጣልኝ እሺ ቻው በጣም ጥሩ እስኪ አንደኛ ወርቀት አቶ አሰግድ እሺ ይሄኛውንም ሰው ደውለሽ እንድትጠይቅ ፈልጋለሁ ሄሎ እንደምን አሉ ሰላም ኖት ለጥብቅ ጉዳይ ፈልጌዎት ነበረ አቶ አሸብር ነኝ አዎ እሺ በአስቸኳይ እንዲመጡልኝ ፈልጌ ነበረ አዎ በፍጥነት እንዲመጡልኝ ነበረ ባኮተ ላይ ያራለን እና ጉዳዮቹ በደንብ እየተጋለጡና በደንብ እየወጡ ነው ያለው አሁንም ቢሆን ብዙ ሰው ከሷ ጋር የሚሰሩ ሰዎችን እያንዳንዱ ደውላ እንድታገናኘን የምናደርግ ይሆናል ብዙ ፋይሎች ብዙ መረጃዎችንም አሁን ይዘናል ነው ያለነው እስኪ የሚቀጥሉት ነገሮች ደግሞ በምን አይነት መልኩ ይሄዳል የሚለውን ነገር አብረን የምናየው ይሆናል አብራችሁን ቆዩ ተንቀሳቀስ መጨረሻ መሸኔ ነው እንገላገላለን ጨርሼ ለመጣና ምሽናችን ነው አይ የምን ጉር ነው እንዴት ነው ሰላም ነው አሎ ቁጭ በል ማለት አይከብድም ቁጭ በይ በለኝ እንጂ አይ ማለት እንዴት አልገባኝ እንዴ ምን ሆነክ ነው እንዴት ማለት አንደኛው እዚህ ቤት ብቻዬን ስታገኘኝ ትደሰታለህ ብዬ ነው ያሰብኩት ነበር ጠፍቼ ናፍቄክ ነው የመጣሁት ብዬ ነው ያሰብኩት የት ነው የጠፋው 15 ቀን እንዲህ እንደቀድ ደብዛና ጥፍታ ቀስ ብለህ መጣ የጠፋውን ትተክ የጠፋሽው አትለኝ እሱ እስቲ ይደርሳል ለማንኛውም ንገረኝ መጀመሪያ የት እንደጠፋ አሁን ካንተ ጋር ጥሩ ጊዜ ማሳለፍ ነው ፈልገው ሚቲ እንድትለኝ እንደማልፈልግ ታውቃለህ አይደል አሁን የተሰማ ሳሙኤል መባባሉ ምን ጥቅም አለው ማን አቶ ሳሙኤል የሚለውን ተውና ለማንኛውም 15 ቀን ሙሉ የት ነበር የጠፋው አሁን አስፈላጊ ነው በዚህ ሰዓት ሚቲና ያኛል ይያልኩ እኔ እየነገርኩ ያለሁት ስለ ስራ ነው እያወራሁት ያለው አይደለ ይገባኛል ስራው እኮ እኔንም ሳይጎዳኝ ቀርቶ አይደለም ትቼኩት ግን አስፈላጊ ጉዳይ ስለገጠመኝ ምን ማለት ነው አስፈላጊ ጉዳይ ነው እንዴ እኔን አታቀኝም በእኔ ተማምነህ አታቀም እንዴ ለምን እንደዚህ መተማመን አለመተማመን ነገር እንደዚህ ሽፍንፍን ተደርጎ የሚታለፍ ነገር እኔ እንደማልወድ ታውቂያለሽ አይደል አውቃለሁኝ ስለዚህ አስፈላጊ ጉዳይ በቃ ለደህንነቴ መጠበቅ ያለበት ቦታ ሄጄ መጣሁኝ ምን ማለት ነው ብዙም የሚያሰጋኝ ነገር በሰዓቱ ስላለ እንዴ እኛ ሳናቅ የኛ ደህንነት እንዲህ በቀላሉ ቀስ ብለሽ 15 ቀን ሙሉ ድምጽህን አጥፍተህ ቀስ ብለህ ደግሞ አሁን በዚህ ተሰፈተ ብለህ እንደ ሌባ ቁጭ ብለህ አገኘው እንዴ አንተ ቤት መምጣት አዲስ ነው እንዴ
አዎ አዲስ ነው ምን ማለት ነው 15 ቀን ሙሉ ከጠፋ በኋላ እንዴት ነው ዘው ብለ መተቤት የምትቀመጠው እኔ እንደውም ትደስታለህ ብዬ ነው ያሰብኩት እንዴት ማለት ነው እንዴት ዝም ብሎ ይደሰታል በቃ ናፍቄህ ነው የመጣሁት በሚለው ነው እሱ ነገር ደስ አላለኝም እሺ ደስ አለህም አላለህም ለማንኛውም ምንም የተበላሸ ጉዳይ እንደሌለ አውቃለሁ አቤት ምን ማለት ነው ማለት እናንተ አህዮች ዝም ብዬ ነው እንዴ ብር ማበላችሁ ውርጋጡላ ትንንሽ ነገሩን እንኳን መስራት አቃታችሁ ይሄ ሰው መገዳደሉን እንኳን አራት ሰው አይደል እንዴ ግደሉልኝ አልኩት ነገራችኋል ውርድ ከራሴ ድጋሚ እንዳትደውል ውርጋጥ ምንድነው የሚመለከት ነገር አይመስለኝም ምን ማለት ነው የሚመለከት አንተ እዚህ አቋሸን ሄድከውን ነገር እያጸዳሁልህ ነው እሺ የትኛው ኬዝ አሁንሽ 15 ቀን እንደነበርክ ትነግረኛለህ በቃ ለደህንነት የሚያስፈልገኝ ምን ማለት ነው ለደህንነት ማለት ጥሩ ላይ አልነበርኩኝምና ወጣልኩኝ ከከተማ አልገባኝም ግልጽ አድርገህ ንገረኝ አንተ አንዳንዴ ቫኬሽን ብለህ ትወጣ ይል እንዴ እኔ እሱን ነግሬያችሁ ነው የምወጣው አይደል በቃ እንዳጋጣሚ ወጣሁኝ መጣሁን ተመልሼ በዛ እንደዛ ጭልቅልቅ ባልንበት ሰዓት ነው አንተ ልትዝናና የምትሄደው አዎ አንደኛ ልዝናና ነው ሁለተኛ ደግሞ የራሴ ሆነ ኬዝ አለኝ ቆይ እሺ አሁን ምንድነው የተፈጠረው ግደሉ ምናምን የምትለው የትኛው ኬዝ ነው ይሄ ተራ ነገር ነው ግደሉ አዲስ ነገር አዎ አውቃለሁኝ ለኛ ምንም ነው ግን የትኛው ኬዝ ነው በየትኛው ጉዳይ ነው ምን ማለት ነው እሱ ማስረዳት ይተበቅብኛል አንድ ላይ እኮ ያለን ሰዎች ነን አይደል ስለዚህ 15 ቀን ሙሉ ጠፍተ 15 ቀን ስንት ስራ እንደሚሰራ ታውቃለህ አይደል ምን እኔን ተጠራጥርከኝ እንዴ ማታቀኝ ሰው ነኝ በኔ በኩል የጠፋ ስራ አለ ማታቀው ተጠራጠርከኝ ማለት ጥሩ ጥያቄ ነው ምን ማለት ነው 15 ቀን አልክ በቃ በራሴ ኬዝ አልኩ እንኳን 15 ደቂቃ አይደለም 5 ደቂቃ ስልክ ያለ ምንም ምክንያት ማጥፋት እንደምትችል አታውቅም እንደማንችል እሱ ህጋችን ነው በቃ አጋጣሚ ሆኖ ነው በቃ እሺ በቃ አትነካከኝ አትነካኪኝ እንዴ እንደዋዛ 15 ቀን ሙሉ ጠፍታ እሺ ጥፋት ከመሰለ ወደ ይቅርታ አቤት ምንድነው ስለዚህ ጨርሻለሁ በቃ አያስፈልግም በቃ ጥሩ ይጠብቅ ቀስ ብሎ ይመጣል የምትሰጧቸው ነገር ስለሆነ አባራቸው ወደዛ እኔ ጋር መልሰህ እንዳትደውል በቃ አሁን እኔና አንተ ምን ማለት ነው እኔና አንቺ በለኝ ስለምናሳልፈው ጊዜ አስብና እኔና አንቺ በለኝና ይኸውልህ ማንስ በጣም እንዴ አሁን አቶ ሳሙኤል አቶ ተሰማ መባባሉን ትተነው ጊዜ እናሳልፍ በቃ ናፍቀኛል ጀስት አይ እሱን አልቀበልም ካልክ ደግሞ እኔ ከከተማ ከከተማ የወጣሁበት ቦታ ደግሞ ኔትወርክ መብራት የለም በሰዓቱ በቃ ላንተ አሳማኝ አይደለም ለምን እስከማቀ ድረስ እሺ የጠፋ እንትን አለ እንዴት አይኖርም እሺ የጠፋውና ይስተካከላል ምንድነው የጠፋው እኮ ምንድነው የጠፋው ያልኩ እኮ ነው አሁን እንደዚህ እንደ ቀልድ ነገር 15 ቀን ሙሉ ዝም ብለህ ድምጽና ጠፋህና ከዛ እንደ መንፈስ ቤቴ መተው ጉብ አልክበት ከዛ የተነብዬ ስጠይቀ ሚኪ እኔን እየተጠራጠርከኝ ነው እንዴ 30 ምናምን አመት እኮ እኛ አንድ ላይ ቆየን ሰዎች ነን ሰው ምን ይያልክ ነው ያለው የጠፋ ነገር አለ ነው እኔን ማታቀኝ ሰው ነኝ እንዴ እኔ የነገርኩ ስራ ነው ጓደኝነት ሌላ ታዲያ እሺ በቃ ሰማኛለህ አሁን መጠይቀም ብቻ ፊት ለፊት መልስልኝ ግልጽ ነው እሺ ግልጽ ነው ወይ እሺ ምንድነው ጥሩ ጥያቄ የት ነበርክ አስረግጠ እንድትነግረኝ ፈልጋለሁ ከነ ማስረጃ ከከተማ ወጣሁኝ እኮ ከከተማ ለምንድን ነው የወጣው ብዙ ሰላም የማይሰማኝ ጉዳዮች ስላሉ ከከተማ ወጣሁ ምን ማለት ነው እኛ እዚህ ሰላም ይሰማናል እሺ በጤና ምክንያትስ ቢሆን ኦኬ ሁሌኛ ሰው ስለመግደልና ስለምናምን ነው እንዴ ሁሌ ማሰብ ያለብን እንዴ በጤና ምክንያትም እኮ ከከተማ ተወጣለህ ሰው መግደል እንኳን በጣም ተራ ነገር ነው እዚህ ተራ ነገር አታንሲ አውቃለሁ በቃ ለኛ ምንም ነው ህፃን ማጥፋት ሴት ልጅ መግደል ማስደፈር ምናምን ለኛ ምንም ነው አውቃለሁ ምን ማለት ነው
ይሄ መግደል ምናምን የምታወሪብኝ እየሰማን አሁን ለምን እንደመጣ ነገርኝ ስለናፈከኝ ላይክ ሲቀጥል ደግሞ ስለ አንዳንድ ስራዎች ማውራት ስለፈለኩ መጣሁ ምን ደስተኛ አይደለም እኔ እዚህ ቤት በመምጣቴ አይ አመጣጠ እንዲሁ አልወደድኩት ታውቃለህ አይደል ምንድነው ውስጥክ የማይሆን እንትን የገባው ለምንድነው ማለት በቃ የማይሆን ሰው ነው የማይሆን እንትን ያየውብክ ለምን እኔን አታቀኝም እንዴ እስከ ዛሬ አሳልፌ ሰጥቼ ካቀለው ወይ አሳልፈ ሰጥተኛል ምን እኔ እንደዛ የሚቃል ካፌው እንደዛ ነው ያስመሰለው እኮ በቃ ተረጋጋ አሁን ለማንኛውም ስራው የጋራ ነው አዎ ጥቅማችንም የጋራ ነው እሱ እውነት ነው እኔ አንተን አሳልፌ ሰጠውክ ማለት እኔን አሳልፌ ሰጠው ማለት ነው ይሄን ታውቃለህ እስቲ መጣ ለማንኛውም መጣ ወይ ጉድ እንዴት በዚህ ልክ እኔን ለምን እንቻለን አንድ ላይ ምን ተኛ ሰዎች አይደለን እንዴ እሺ እንዴት ነው ማሳመን የምችለው አለቀ የሆነ ቦታ ይጃለሁ ብሎ ለማንኛውም የተፈጠረ እኔ የማላውቀው ምን አለ ቆይ አንድ አዳምጠኝ እሺ አሁን እንኳን አዳምጪኝ በለኝ 15 ቀን ሙሉ ምን እንደጠፋና ታየሃል እኮ እኔ በሌለውበት አንድ ጉዳይም ከማስፈጸምና እንትን ማለት አቃታችሁ ማለት ነው ያንተን ፊርማ የሚጠብቅ መሰለኝ አየት ቆንጆ ሄዳችኋል ምን ማለት ነው ቆንጆ ሄዳችኋል ይሄ ሁሉ አንተን ፊርማ የሚጠብቅ መስሎኝ እኮ ፊርማ ይሰጣለው ከዛ በፊት ግን እነዛ ኩላሊት ምናምን አውጥቶ ይሸጣል የተባለው ኩላሊት እስካሁን የት እንደገባ ልትነግረኝ ትችላለህ ቆይ እሱ ብቻ አልነበረ ይሄ ጊዜ ያለፈው መድኃኒት ይበተን ከተባለበት ጊዜ ይሄው 5 ቀን አለፈ 5 ቀን ሙሉ በአንተ እንዝላልነት ይሄው ይወልክ አሁን እንደ እንትን ጓደኛሞች ነን አቶ ተሰማ አትጮብኝ በጉዳይ ነው የኩታልኩ አይደል ታያል እንደ ቀላል ዝም ብዬ ማልፎ ነገር አለ ይወልክ አንደኛ መድኃኒቱ ለምትለው መድኃኒቱ ጊዜው አልፏል ነው አይደል ጊዜው ካለፈ ደግሞ ከላይ ያለው እሱን ጊዜው ማለፉን የኔ ደጋግመሽ አትንገሪኝ ጊዜው ያለፈው መድኃኒት ነው የሚገባው አይደል እኮ ያለ ነገር ነው መድኃኒቱ መሰራጨበት ከነበረበት ቀን 5 ቀን አልፏል እኮ ያልኩሽ ነው እንዴት አይነት ቀልድ ነው ብር እኮ ነው የሚወጣበት አቃለው ያንተ ብቻ አይደለም የኔም ገንዘብ ነው አንድ ላይ የሚወጣው አይደል እንዴ አትጩ እኮ እንደ ሰውኛ እኮ አናግረኝ እያልኩ ነው ግን እንደ ሰውኛ ልታዳምጠኝ አልቻልኩም እንዴት ነው እንደ ሰውኛ ማውራሽ 15 ቀን ሙሉ እኮ ነው ጠፋሽ እያልኩሽ ያለው እሱ የኔ ኬዝ ነው አልኩ እኮ ሁሉንም ኬዞችን የግል ኬዞችን ለአንተ ማውራት አይጠበቅብኝም እሺ አሁን ይታያል ይሄ ያስኩት ነገር ምንም ምን ትችላለህ ተኩስ መተኩስ ተፈለክ ትችላለህ መተኩስ ትችላለህ እኔም ስለመተኩስ እያወራ አይደለም እኔም ደግሞ መግደል እችላለሁ ታውቃለህ ህፃን ልጆችን እንዴት እየጨፈለኩ እንደምገድል እኮ የጠፋ ካለ ሌላ ማለት ያለበት ጉዳይ ነው ያልካለሁ አንድ 5 ቀን ሙሉ ማንንም ይሸፍን ይሄን ኪሳራ ማንንም ይሸፍን 5 ቀን እንዴት ሊያንሰፈስፍ ቻለ እንዴት ነው ከ30 አመት በላይ እንትን አላልንም እንዴ አላተረፍንበትም አላገኘንበትም 5 ቀን እንዴት ሊያንገበግብ ቻለ ይሄ ነው በለኛ እንዴት ያለ ነገር ነው ጓደኝነት ምናምን የምትይው እዛ ታዩ ያልጋ ጨዋታው እዛ ፈልገሽ የምትመጪበት ነው የሚመስል እሺ ያልጋ ጨዋታውን ተውኩት እንዳትንቀሳቀስ ግንባርን ነው መበተን ምንም አይነት
ይኸውልህ ምንድነው ማለት እንቀላል ነው ማፈለጃደ እኔ ህጋዊ ሰው ባለህን ነው ማለት ህጋዊ ሰው ላይ እንቅስቃሴ ተመለከቱ ሰጣችኋለሁ እኔ ብቻ ነው ህጋዊ መሆን አለመሆን በደንብ ነው ምንድነው የፈለከው እባክህ እሱን ነገር ዞር አድርግልኝ እኔ አልወድ ያደርገው እባክህ ሆነ ተሳፈረናል ሁሉንም ነገር ግን ለምንጠይቅ ጥያቄ ትክክለኛው መልስ ገንዘብ ከሆነ ሰጣችኋለሁ ምንም ችግር የለም የመንገዝ ስለገንዘብ ነው ይኸውልህ ሁሉ ነገር በገንዘብ የሚሸጥ ይመስላል እኔ በመማታት ምንም ታመጣው በገንዘብ ይቀየር ይመስላል እኔ በመማታት ምንም ታመጣው ነገር አይኖርም እሱን እንደያለ ገንዘብ ከፈለክ ሰጣለሁ ዘር ማንዘር ቆጥሮ የማይጨርሰውን ገንዘብ ልሰጥ እችላለሁ እዚህ የመጣ ስለዚህ እዚህ ተራ ቤት ውስጥ መሸሸጊያ አድርገው ዘር ማንዘር ቆጥሮ የማይጨርሰውን ገንዘብ ልሰጥ አከማችተሃል ማለት ነው በህገ ወጥ መንገድ እንደምትንቀሳቀስ መጀመሪያውኑ ኢንፎርሜሽን አለ ስለዚህ ለአንዴና ለመጨረሻ ጊዜ ነው ወራ ይባላል ነው መበት ነው ተነስ የተመለሰ እንቀሳቀስ ይወልህ በሽፋን ስሞች እየተንቀሳቀሳችሁ የብዙ ሰውን ገንዘብ የብዙ ሰው መሬት የብዙ ህፃናትን ደግሞ ከውጪ ተልኮላቸው የሚመጣ ገንዘብ በማጭበርበር እየተጠቀማችሁበት ለግል ፍላጎታችሁ እንደሆነ ደርሰንበት ምንድነው እየተተባተብክ የምትናገረው ይወልህ ለተኩሰዋለሁ ምን እምራራለህ እንዳይመስልህ ምክንያቱም ማለት ነው አንተ በደም የጨቀየ አንድ ተራ ወንጀለኛ ነህ እዚህ ገድዬ ቤት ማንንም ሰው የት ነህ ማን ብሎ ሊፈልግ አይችልም ሰማኸኝ አይደል በዚህ ሰዓት ስለ ፕሮቶኮል እያሰብክ ነው አንተ ወንጀል እያሰብክ ነው ወይ የነገርኩህ ሰማኸኝ ታስ ምጠይቅ ብዬ ኮሌቴ ልቀቀኝና እሺ እናውራ ስለዚህ ስማኝ ሁሉንም ነገር እንድታወራኝ እፈልጋለሁ ምንድነው ማውራት የምፈልገው ስለ ህፃናቶቹ የምን ህፃናት ነው የምትለው በስማቸው እየገባ ስለነበረው ገንዘብ የምን ገንዘብ ነው የምታወራው ስለ ሀብቱ ሁሉንም ነገር ሰምተናል እንዴት ያለ ጉድ ነው የማን ወረበላ ነገር ቢሆን አንተ አንድ እርምጃ ስትንቀሳቀስ እኛ በአንተ ጉዳይ 10 እርምጃ ቀርመን እየተንቀሳቀስ ነበር ከጀርባ ሁሉንም ነገር ጨርሰናል አሁን ብታምንልኝም ባታምንልኝም ነው ማለት አንተ ጋር በቂ ማስረጃዎችን ይዘናል እኔ ምንድነው የምትፈልገው ይኸውልህ ይሄ ሪልስቴት ይሄ አፓርታማ ያንተ መሆኑን እናውቃለን አያህ አይደል ምን ያህል እንደምናውቅ ምን ያህል እንደምናውቅ አያህ ማን ይነገራችሁ እሱ ምን ለውጥ ጠንቅቆ የሚያቀኝ እሱ ምን ለውጥ ያመጣል አትማታ እሱ ምን ለውጥ ያመጣል እንደ ነገር ለውጥ ያመጣው ማለት ነው በነዛ ህፃናቶች ስም እየገባ የነበረው ገንዘብ ወዴት ነው ይለው የምን ገንዘብ ነው የምታወራው ከውጪ ሰዎች እንረዳለን ህፃናት አረጋውያን እንረዳለን ብላችሁ የሰበሰባችሁትን ገንዘብ ከተለያየ አካላት ወደዚህ ከዲያስፖራዎች የተላከው ገንዘብ ወይኔ እናቃለን እና የት እንዳለ ለሰገን ግድ ነው ወኔ ይሁዳ ነበር ማለት ነው ሲሸጠኝ የነበረ ሰው እንደነበረ አውቅ ነበር ስለዚህ ለአንዴና ለመጨረሻ ጊዜ እየጠየቅኩ ነው በትህትና ትነግረኛለህ ካለበለዛ ማለት ነው እኔ ነው ያለኝ እሺ የት ነው ያሉት ማን ያለው ገንዘቡ ሰነዶቹ ስለ ሜርኩሪ ያለ ነገር ነው ስለተለያዩ የሰዎች የገበሬዎች ካርታ መሬት ሰነድ ሪልስቴቶቹ ላይ ምንም መጀነባበር አያስፈልግም ሁሉም ነገር አውቃለሁ የት ነው ሰነዶቹ ያሉት በራሴ ፈልጌ አገኛቸዋለሁ አንተ ግን ለአንዴና ለመጨረሻ ጊዜ ካታወርኝ እዚህ ላይ ማን እንደሆንኩ ግን ታውቃለህ ያበቃልሃል ማን እንደሆንኩ ታውቃለህ እሺ እኔን መግደል ምንም የሚያመጣልህ ትርጉም አይኖርም ትርጉም አይኖርም ቢያንስ የሚሞቱ በስማቸው እየተነገደባቸው ያሉ ህፃናት ሚላስ የሚቀመስ አጥተው አንድ ክፍል ውስጥ ተዘግቶባቸው እያለቀሱ ያሉ ህፃናት በልበልበል አታጥብኝ ይሄ ማሽቃበጥ ነው እኔ ነው እንደዛ አድርገህ ነው የምታስበው በማማታት ምንም ሰማው ነገር ሰማ ቀራፍ እንድታወራኝ እፈልጋለሁ የት ነው ያሉት ንገረኝ ዶክሜንቶቹ የት ናቸው ያለ ነገር ነው ማን ይላከብኝ አቁም ነበር ከጎኔ የሚሰልበኝ ሰው እንደነበር አቁም ነበር አሁን ላይ አቁቶልሃል ሁሉ ነገር አቁቶልሃል በትክክል እንድትፈልግ ይችላል የምፈልገው ሁሉ ነገር ስለምንድን ነው ነገር ዶክሜንቶቹ ምንም ማውቀው ነገር አይደለም አንተ ጋር ይስሩ ያሉ የተለያዩ ግለሰቦችን ሰነድ አንተ ባትነግረኝም በራሴ መንገድ ደርስበታለሁ ነገር ግን ማለት ነው አንተ የጦሮጦስ ይዤ ገብቼ ነው መረሳህ ለአንዴና ለመጨረሻ ጊዜ ድልን ተጠቀምበት እንደዚህ ደበደብከኝ እንደተጫወትክብኝማ አይቀር ተተባበረኝ ፍቃደኛ ካልሆንክ ይሄንን ሽጉጥ ማለት ነው ጥይቱን ጭንቅላት ውስጥ ነው መከተው እሱም ያስፈራኝ ይመስላል ይልቁንስ ላንተ ፍራ ቤተሰብን
እንዳልነበሩ አድርጌ 9 ትናንሽ ቦታ ከታተፌ እና ምን እዛ ለውሾች ፍቃደኛ አይደለም የኔን ቤተሰብ ነው ከታተፈ ለውሾች ምትሰጠው የት አለ አይለ ሰጣ የት አለ ወፈኝ ኩሩ ነገርኩ እኮ ዛሬ ልትመታኝ ትችላለህ ይወልህ ምንም አታመጣ እንዳንተ አይነት ትላልቅ ወንጀለኛ ነኝ ባዮቹ ትላልቅ የወንጀል ታሪክ ያላቸው ሰዎች ማለት ነው አሁን እግሬ ስር ተደፍተው በየማረሚያ ቤቱ በየምናም እያለቃቀሱ ይገኛሉ በደንብ ትስቃለህ በደንብ ተርስ የሚገባህን ቅጣት ስታገኝ በደንብ ሳቅ በደንብ የኔን አቅም ስላልተረዳው ይኸውልህ ምንም ጭራሽ አልገባህም አንተ ምንም አታመጣ ምንም ቅንጣት ታክል ምንም ነገር ልታመጣ አትችልም ለፍልፍ ሰማኝ አንተ አንድ ተራ መንገድ ላይ ተራ ሰው የነበርክ ሰው ነህ እሱ ነበር መረጃውን አጣርቻለሁ ስላንተ ነበር ተራ አንድ የሆነ የመንደር ተራ ዱርዬ ነበርክ አንተ እንደዚህ እንዳትጠራኝ ካሁን በኋላ ተራ የመንደር ዱርዬ ከተራ የመንደር ልጅ ነበርክ እንደዚህ እንዳትጠራኝ እኮ እያልኩ ነው በሰዎች ሬሳ ላይ እንደዚህ እንዳትጠራኝ እያልኩ ነው ይኸውልህ ነገር ሰማኝ እኔ ነገርኩ ላንተ ይሄን ነገር ማለት ነው በጣም ቀላል አድርገህ ልታየው ትችላለህ ሞትም ወይም ደግሞ እንደምታስፈራራቸው ተራ ጋዜጠኞችና ተራ ማንነቶች እንዳልመስልህ በል ሰማኝ እኔ ነገርኩ እንዳይመስልህ አንተ ከማንንም አትሻሉ አንድ ውርጋጥ ነህ ስለሱ በደም የምታይ ይሆናል በደም ተራ ከመንደር የምታገኛቸው የሆኑ ተራ ጋዜጠኞች ለሆዳቸው አዳሪ ሰዎች ብቻ እንዳልመስልህ ገንዘብ የማይገዛው ነገር የለም ገንዘብ ካለ በመጀመሪያ ጊዜ ታያለህ ገንዘብ ካለ በሰማይ መንገድ አለ ሲባል አልሰማ አንተ አይነቱ ተራና ውዳቂ ወንጀለኛ ማሃይም ጭንቅላት ላላቸው ሰዎች ናቸው ገንዘብ ሁሉ ነገር የሚገዛ ለሚመስላቸው ጆሮ ይላትለፍልፍብኝ በጣም ጮክ ተንጣጣ እሺ ስለዚህ ምንም ልትተባበረኝ ፍቃደኛ አይደለም ማለት ምን ልትተባበር ይችላል እሺ ገንዘብ ከፈለክ ከኔ ነገርኩ ዘርማን ዘርን ለቅሙ አሁን የመታኝን ልረሳልህ ይችላል ምናልባት እሱ እንደ ሁኔታው ነው እቺ ስለዚህ ምንም ልትተባበረኝ ፍቃደኛ አይደለህም አንተ አደገኛ ነህ የማፊያዎች አለቃ ነህ አንተ ብዙ ሰው ገለሃል ብዙ ሰው አጭበርብረሃል አይደል ይሄ ሰው መግደል ተራ ነገር አይደለም ይሄንን ነገር ማለት ነው እግሬ ላይ ወድቀህ እየለመንክ ትነግረኛለህ እባክህ ተባበረኝ እባክህ አንዴ ብቻ አዳምጠኝ እያልክ በደንብ የምታወራኝ ይሆናል ተነስ ኮሌቴ ልቀቅ ተነስ ብያለሁ ተነስ ሞተም ይሰራው ተነስ ናንተ አይነቱ ብዙ ነው